ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። በሰሜን ኢትዮጵያ በአማራና በትግራይ አዋሳኝ አካባቢዎች በተለይም በምስራቅ ጠለምት ወረዳ በህወሓትና በፌዴራል ጦር ሚሊሻ መካከል የሚደረገው ውጊያ ለተከታታይ 3 ቀናት ተጠናክሮ ቀጥሏል። አሁን ከስፍራው እየወጡ ያሉ መረጃዎች ነገሮች ወደማይመለሱበት አቅጣጫ እያመሩ እንደሆነም በስፋት እየተነገረ ነው። ህወሓት በተለያዩ አቅጣጫዎች ጦሩን አሰማርቷል። መቀሌም ተከባለችም ተብሏል። ዝርዝር ዘገባዎችን እናደርሳችኋለን። ከዚያ በፊት ግን የዕለቱን የውጭ ምንዛሬ መረጃዎችን እናሰማችኋለን። አዋሽ ባንክ አንዱን የአሜሪካን ዶላር በ152 ብር ከ08 ሳንቲም እየገዛ በ155 ብር ከ13 ሳንቲም በመሸጥ ላይ ይገኛል። አንዱን ዩሮ ደግሞ በ180 ብር ከ52 ሳንቲም እየገዛ በ184 ብር ከ13 ሳንቲም እየሸጠው ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግ 206 ብር ከ83 ሳንቲም በመግዛት 210 ብር ከ97 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ182 ብር ከ59 ሳንቲም እየገዛ በ186 ብር ከ25 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲ ሪያል 43 ብር ከ04 ሳንቲም በመግዛት 43 ብር ከ90 ሳንቲም በመሸጥ ላይ ይገኛል። አንዱን የተባበሩት አረብ ኤምሬት ድርሃም 43 ብር ከ98 ሳንቲም በመግዛት በ44 ብር ከ85 ሳንቲም በአዋሽ ባንክ በኩል እየተሸጠ ነው ተብሏል። አንዱ የካናዲያን ዶላር በ108 ብር ከ83 ሳንቲም እየተገዛ በ111 ብር እየተሸጠ ይገኛል። ህወሓት በበርካታ አቅጣጫዎች ወረራና ፍተሻ እያደረገ እንደሆነ ዘገባዎች አመላክቷል። ምስራቅ ጠለምት በደገብራይ ቀበሌ፣ ድል አምባ ቀበሌ ልዩ ስሙ ማይበሬና ስራሪ ላይ ከፍተኛ ጥቃት መሰንዘሩ ተሰምቷል። ምጨራ ቀበሌ ልዩ ስሙ 30 ጉይላ በተባለ አካባቢ ወረራ እንደተፈጸመም ተሰምቷል። ስትራቴጂካዊ ቦታዎችን ስንመለከት በሰልባጣ ጨርቆስ ቤተክርስቲያን አካባቢ ቦታ ለመያዝ ህወሓት ብርቱ እንቅስቃሴ እያደረገ እንደሆነ ተነግሯል። በተከዜ ተፋሰስ በቻይና ካምፕ በኩል የመጣው ጦር ማይ ገመሬ ቀበሌ ሚካኤል ደብረ አካባቢ ደርሶ ፍተሻ እያደረገ እንደሆነ ከስፍራው የተገኙ የመረጃ ምንጮች ያመላክታሉ። የጥቃቱ ስፋት በትልቅ የሰው ኃይል የታጀበ እንደሆነም ታውቋል። የሰራዊቱ መጠን ስንመለከት ህወሓት በዚህ ዘመቻ ላይ 9 ክፍለ ጦሮችን አሰልፏልም ተብሏል። በትላንትናው የድል አምባ ውጊያ ብቻ 3 ክፍለ ጦሮች መሳተፋቸው ታውቋል። አዳዲስ የጦር ክፍሎች ወደ ዳባ ጉናና አዲ ገብሮ አካባቢዎች እየተጠጉ እንደሆነም መረጃዎች አመላክተዋል። ወደ ዋልድባና ወልቃይት መስመር ማለትም ተከዜ የተፋሰስ አካባቢ ሰፊ ኃይል ተገፍቶ እንዲጠጋም ተደርጓል። በወዲያ በኩል የነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ኃይልም ይህንኑ ኃይል ለመመለስ እየገሰገሰ እንደሚገኝ መረጃዎች ጠቁመዋል። የፌዴራል ጦርና የአካባቢው ሚሊሻ ወረራውን የመመከትና የመልሶ ማጥቃት ጥረት እያደረጉ እንደሚገኝም ታውቋል። ሆኖም ህወሓት ይህንን ኃይል አደራጅተው ጥቃት እስኪሰነዘር ድረስ በዝምታ መታየቱ በአካባቢው ማህበረሰብ ላይ የደህንነት ስጋት መፍጠሩ ተገልጿል። ሪፖርቱ በከፍተኛ ሁኔታ ትኩረት የሰጠባቸው ነጥቦች ይፋዊ መረጃ አለመኖር፣ ውጊያው ለ3 ቀናት ቢቀጥልም የፌዴራል መንግስቱም ሆነ የትግራይ ጊዜ አስተዳደር ስለ ሁኔታ የሰጡት መግለጫ የለም። የአማራ ክልል አቋምም መነጋገሪያ ሆኗል። የክልሉ መንግስት ስለ ሁኔታው ዝምታ መምረጡ ወይም ማድፈጡ በህዝቡ ዘንድ ከፍተኛ ጥያቄና ቅሬታ እንዲቀሰቀስ ምክንያት ሆኗል። የራያ ግንባርን ስንመለከት መከላከያ ከራያ ካምፖች መልቀቁና በአፋር በኩል አዳዲስ ጥቃቶች ስለመከፈታቸው የሚወጡ መረጃዎች ስጋቱን ይበልጥ አጋግሎታል። ህወሓት በትግራይ ከተሞች ወጣቶችን ለጦርነት በግዳጅ መመልመል ጀምሯል ተባለ። ህወሓት በአዲግራት፣ በአድዋ፣ በሳምርና በተለያዩ የትግራይ ከተሞች የሚገኙ ወጣቶችን በኃይል በማፈስ ወደ ጦር ግንባር እየወሰደ እንደሆነ ታውቋል። ምንጮች እንደሚናገሩት ይህ አዲስ የግዳጅ ምዝገባና አፈሳም በዋናነት ወጣቶችን ወደ ወልቃይትና ራያ ግንባሮች ለማሰማራት ያለመ ነው። ቡድኑ ያለውን የሰው ኃይል እጥረት ለመሸፈን ሲል ሰርግ ላይ ሳይቀር ወጣቶችን አፍኖ እየወሰደ እንደሆነም ታውቋል። የአይን እማኞች እንደሚሉት በግዳጅ የተወሰዱት ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተጓጓዙ ነው። ይህንን ተከትሎም የትግራይ ወጣት ለቡድኑ የፖለቲካ ፍላጎትና ለተጨማሪ ጦርነት ሲባል ህይወቱን እንዳይገብር የሚጠይቁ ድምጾች እየተበራከቱ ናቸው። ወጣቱ ይህንን የግዳጅ አፈሳ በመቃወም በአማራጭነት እየተደራጀ ከሚገኘው የትግራይ የሰላም ኃይል ጋር እንዲቀላቀልና የቡድኑን
ጥፋት እንዲከላከል ጥሪ ቀርቦለታልም ተብሏል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ኤኤፍፒና ሮይተርስ የደህንነትና የዲፕሎማቲክ ምንጮችን ጠቅሰው ዘግበዋል። በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭቶች እየተደረጉ መሆናቸውን የሚያመላክቱ ዜናዎች የተሰሙ ቢሆንም ተጨባጭ መረጃ ማግኘት ግን አዳጋች ሆኖ ዘልቋል። ግጭቶች የተቀሰቀሱት ጸለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑን ያመላክተው የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉ እንደነገሩትም ገልጿል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጮች ለዜና ወኪሉ እንደተናገሩት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር በመዋጋት ላይ ናቸው። ምንጩ አክለውም ባለፉት ቀናት ግጭቶች እንደነበሩ የተረጋገጠ ነው፣ ነገር ግን ሐሙስ ስላለው ሁኔታ የምናውቀው ነገር የለም ብለዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከትላንት በስቲያ በማህበራዊ ሚዲያ ገጻቸው ላይ ህወሓት ውስጥ የሚገኙ የስልጣን ጥም ያላቸው ግለሰቦች ትግራይን ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛሉ በማለት በትግርኛ ቋንቋ መጻፋቸው ይታወሳል። የቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳም ግጭት መካሄዱን በሚያመላክት ሁኔታ የህወሓት መሪዎች ወጣቶችን ለጉዳት የሚዳርግ የጦር ስልት መከተላቸውን አንስተው ከእንግዲህ አጉል መስዋዕትነት አልከፍልም ብለ ተቃውሞህን አሰማ በማለት ለወጣቱ ጥሪ አቅርቧል። አንድ ስማቸው ያልተጠቀሰ የአካባቢው ነዋሪ ግጭቶች መካሄዳቸውን አረጋግጧል። ነገር ግን ኤኤፍፒ ለፌዴራል መንግስቱ ሰራዊትና ለህወሓት ጥያቄ አቅርቦ ምላሽ እየጠበቀ መሆኑን ቢቢሲ ዘግቧል። በተመሳሳይ ሮይተርስ የዜና ወኪል አንድ የዲፕሎማቲክ ምንጩን ጠቅሶ በዚህ ሳምንት በምዕራብ ትግራይ ለአጭር ጊዜ የቆየ ግጭት በመከላከያ ሰራዊትና በትግራይ ኃይሎች መካከል መካሄዱን ዘግቧል። ግጭቱን በተመለከተ የፌዴራል መንግስቱም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን በይፋ ያሉት ነገር የለም። ይህንንም ተከትሎ የኢትዮጵያ አየር መንገድ ከትግራይ ወደ አዲስ አበባ የሚያደርጋቸው በረራዎች ከእቅድ ውጭ በሆነ ምክንያት መቋረጣቸውን ለመንገደኞች በአጭር የጽሁፍ መልእክት ትላንት አመሻሹን ካስታወቀ በኋላ ሐሙስም በረራዎች ተቋርጠዋል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን ለቢቢሲ አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ተናግረዋል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገው ሙከራ ያልተሳካ ቢሆንም አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ባልደረባ እንደገለጹት በረራዎች ሐሙስ ብቻ ነው የተሰረዙት፣ ነገር ግን የቀጣይ ቀናት በረራዎች በሚኖረው ሁኔታ የሚወሰን ይሆናልም ብለዋል። ይህ በእንዲህ እንዳለ በፌዴራል መንግስቱና በትግራይ ኃይሎች መካከል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት የትግራይ ክልል ነዋሪዎች ገንዘባቸውን ለማውጣት ወደ ባንኮች በብዛት መሄድ ቸውን ሮይተርስ ዘግቧል። የዜና ወኪሉ ጨምሮም አንድ የትግራይ ክልል ከፍተኛ ባለስልጣን ክልሉ የአውሮፕላን በረራዎች ለምን እንደተቋረጡ ከፌዴራል መንግስቱ ማብራሪያ ጠይቆ ምላሽ እንዳላገኘ ተናግረዋልም ብሏል። የፌዴራል መንግስቱም ሆነ የኢትዮጵያ አየር መንገድ እስካሁን ወደ ትግራይ የሚደረጉ በረራዎች ስለመቋረጣቸው የሰጡት ይፋዊ ማብራሪያ አልተሰማም።